በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ለሰጠን ለአጋዕዝተ ዓለም ቅድስት ሥላሴ በሰላም በጤና አደረሰን። ስላደረሰንም ክብር ምስጋና ይድረሰው። እግዚአብሔር ቢረዳን ከዚህ በመቀጠል መልክዓ ሥላሴ የአብ የወልድ የመንፈስ ቅዱስ ምስጋና ያለበትን አቀርብላችኋለሁ። ብዙ ጊዜ እባክህን መልኩን ለብቻው እንደዚሁም ደግሞ ጸሎት ረዘመብን ለምትሉ ይሆን ዘንድ በየቀኑ በየጊዜው እየተዘጋጀ የሚቀርብላችሁን ተወዳጅ የዚህ ቲዩብ ቻናል ተከታታይ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለዓለም ሁሉ ታስተላልፉልን ዘንድ በአጋዕዝተ ዓለም ስም እንጠይቃችኋለን። ሰላም ለህላዊክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘሁ ጊዜ የግብር ሦስትነታችሁን ለማግኘት ተመራምሮ አንድነትን ከሦስትነት ሳልቀላቅል የመለኮትን አንድነት በዘላለማዊነት ህልውና አምናለሁ። ሰላም ለዝክረ ስምክሙ አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባሕሪ አምላክነታችሁ መለኮታዊ እጅ ከተከለው ተክል ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናለሁ እኔና አገልጋዮቻችሁም። ሰላም ለስዕርተ ርእስክሙ አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ በህብረ በረድ ይልቅ ጽሩየ ባሕሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የተባለ ብዙ የገድል ሦስትነታችሁን አስተማረ። ሦስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር ተረጋገጠ በትክክል። ሰላም ለርእስክሙ አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዢ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕስ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ። በስመ ሦስት በባሕሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስን አሳንጿልና። ሰላም ለገጽክሙ አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዢ ለመሆን ተነሳስቶ ጸላኤ ዲያብሎስ
ከባለሟልነታችሁ ወጥቶ በማኅበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጥራችሁ በሱ ቦታ ተካችሁ። ክብር ምስጋና ይገባችኋል ለዘላለሙ። ሰላም ለቀራንብትክሙ አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመረምሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የዕንቁ ባሕሪ መዛግብቶቼ ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነም እሳትን አጥፍቶ የሲኦልን ትላትል ነጥቆ ነፃ የወጣው ያድርገን። ሰላም ለአዕይንቲክሙ አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውሳጣዊ ሰውነቴ ምግብ ለአፋዊ ሰውነቴ የነጭ ሐር ልብስ ይሆነኝ። ሰላም ለአእዛኒክሙ አብ ወልድ መንፈስ ቅዱስ ሆይ ርእይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። ሰላም ለመላትክሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናት ከመፈጠራቸው በፊት በብርሃናታቸው ላሉ መላትሃችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑኝ። የቅናት እሳት የሚነድበት የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና። ሰላም ለአእናፊክሙ አብ ወልድ መንፈስ ቅዱስ ሆይ የምስጋናን መሥዋዕት ለሚያሻትቱ ለአይናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይስጠራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። ሰላም ለዘዚአክሙ ከናፍር አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፍራችሁ ሰላምታ ሰላም እላለሁ። ስሉስ ቅዱስ ሆይ ቸርነት የባሕርያችሁ ነውና ይቅርታ አድርጉልን። የተስፋ ጠመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድውዩን ሄጄ የምጎበኝበት እግር እያለኝ ሃይማኖቴ ከምግባር ሕይወቴ ተለይታለችና ቸርነታችሁን ላኩልን። ሰላም ለአፉክሙ አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁ። ስሉስ ቅዱስ ሆይ በአንድ አላድ ከተቀረጸ
የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮቴን ለውጡልኝ። ሰላም ለአስናኒክሙ አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ደመናው የአንድነቱ ዝናማት ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ውሳጣዊ ልቦና ውስጥ ሕጋችሁን በሠራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። ሰላም ለልሳንክሙ አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገር ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግሥታችሁ ሥጋዊ መንበር መንግሥትን የሚያስደነግጥ ነው። ሕጋችሁን በተላለፈና ትእዛዛችሁን ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊውም ይሁዳም የሞት ጎዳናን ተጓዘ። ሰላም ለቃልክሙ አብ ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ሰጥ የሚያደርቅ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘብ ናችሁና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበለ። ምዕመናን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። ሰላም ለእስትንፋስክሙ አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኀጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ ርጯት። የእንስሳት ደመና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። ሰላም ለጉርኤክሙ አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳህያን ስቴ አንብአ ደም አስፈላጊው ለሆነ ጉርኤአችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ ታወጡኝ። ከባለሟልነታችሁ አውጥታችሁ በቸልታ ከተመለከታችሁኝማ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፎ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎት የእናንተ ብቻ ነው እንጂ። ሰላም ለክሳድክሙ አብ ወልድ መንፈስ ቅዱስ ሆይ ክሳድ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃያላችሁ ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአርሳኒዮስ ፀሐይ ገድል ትቁም ዘንድ እዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይ በሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። ሰላም ለመታክፍቲክሙ አብ ወልድ መንፈስ ቅዱስ ሆይ
የዓለምን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕጹና ከማይ አይህ ቀዝፋችሁ ያወጣችሁት የኖህ አሻጋሪው ዋናተኞች ናችሁ። አቤቱ ሰው አምላክ ሰው ሆኖ በተዋሂዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል በእግሩ በታች ሰገዱ፣ በእሱ ፍቃድ እነሱ ተፈጥረዋልና። ሰላም ለአክናፊክሙ አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውንና የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። ሰላም ለዘባንክሙ አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው ዕውቀት የመላእክት አእምሮ ተመራምሮ ለማይደረስበት ቅድመ ዓለም በበትረ ቅድምና ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባሕሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለሙ ጸንቶ የሚኖር ነውና በውጭ በአፋ በግዙፍ አካል የሚታየውን ውሳጣዊ የሰውነታችን ሕንፃ ከመፍረስ አድናችሁ ለእናንተ ማደሪያ አድርጓት። ሰላም ለእንግዳክሙ አብ ወልድ መንፈስ ቅዱስ ሆይ የንጉሣዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልህቅ ናችሁና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ሊያጠፋኝ በተከታተለኝ ጊዜ አስቀድሞ እስራኤልን ከባሕር መስጠም እንዳዳናችሁ የቸርነታችሁ ባሕር ፍቅር የማዳን ኃይሉ በእኔና በዚህ በተሰበሰብነው ላይ ይገለጽ። አሜን። ሰላም ለሕፅንክሙ አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕፅናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቦናው የምትመነጭ የኢያሱ ፈሳሽ ውሃ ናችሁ። ስለዚህ በሥጋውም በነፍሱም እናንተ አድርጋችሁበት በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤል መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። ሰላም ለአእዳዊክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪዬ፣ ገዢዬ፣ ቸር ጠባቄ እናንተ ናችሁና የነቢያት አለቃቸው የእስራኤል መኖሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስ የምስጋናችሁን ጎዳና መራኝ አመለከተኝ። ሰላም ለመዝራእትክሙ አብ ወልድ መንፈስ ቅዱስ ሆይ የአዳምን ወርች ላጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ
ከምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፋ እናንተ ናችሁና የተንሳህያን ሀብት ንስሐ በልቦናዬ መዝገብ አከማችሁ። ለመንግሥታችሁም ከዓይኔ የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር አንድነትን ስጡኝ። ሰላም ለኩርናአክሙ አብ ወልድ መንፈስ ቅዱስ ሆይ የጸላኤ ዲያብሎስ ክርን ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባሕርያችሁ ፍቅር ስንዴን አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስተካከል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። ሰላም ለእመታቲክሙ አብ ወልድ መንፈስ ቅዱስ ሆይ ሰማይና ምድርን በማይመረመር ሥልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ እየጋረ እየጣረ ምጽዋት በለመነው ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስስት ልብስ ልማድ አውልቀው በአማረ በአዲስ የሐር ግምጃ ምጽዋት አስጌጡኝ። ሰላም ለእራሃቲክሙ አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለሙ በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁ። ኤልያስ ከእርሻ የአንዱን ትልም የሚያረካ ዝናምን ለማዝነም ቢከለክለኝም እንኳ እናንተ ግን በልቦናዬ እርሻ ላይ የሰላም ዝናማችሁን አዝንሙልኝ። ሰላም ለአጻብዒክሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻቸው ላልተለዩ መለኮታዊ ጣታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባሕሪ አዳራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት ላይ ከጣለው በኋላ የሰውን ልጅ አዳምን በባለጸጋችሁ ጊዜ የሰማይ መላእክት ካሁን በፊት ያላዩት ችሮታ አዩ። ለሆነም መላእክት የሰው አገልጋዮች ተባሉ። ሰላም ለገባዋቲክሙ አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያቸው ላይ ደስ መለኮታዊ ጎናችሁ ሰላምታ ይገባል። ስሉስ ቅዱስ ዳሩ ግን ባሕርያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ አቤቱ መንገድ ጠራጊው መጥምቀ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌል በመንግሥታችሁ ጽድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይመራኛል። ሰላም ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ከርስ ለፈጠረ ለማይመረመረው ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁም በዓለሙ ሁሉ ምሉዓን ናችሁ። ከሌላው ወገን ምክርን የማያሻው
ባሕርየ መለኮታችሁ በላይ በሰማይ ሳለ የምድርን መሠረት ይመረምራል፣ ይቆጣጠራል። የምድርንም የመሠረት አምድ ተሸክሞ በላይ በሰማይ ይኖራል። ሰላም ለልብክሙ አብ ወልድ መንፈስ ቅዱስ ሆይ ያስተሳሰብ ልዩነት ለሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንደ አንዱ ሆነ ብላችሁ እንደ ተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግሥታችሁ ድምፀ መለከት በአደባባይ በተሰማ ጊዜ የሰባልዮስ ሁከት ጸጥ አለ፣ የሞገዱ ማይበል ጠፋ። ሰላም ለኩልያቲክሙ አብ ወልድ መንፈስ ቅዱስ ሆይ በሕላዌ አካል ትክክል ለሚሆኑ ኩልያታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀልም በቀራንዮ አደባባይ ተተከለ። ሰላም ለሕሊናክሙ አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳቡ በቸርነቱ ለሚታወቀው ሕሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከላውዴያውያን ይልቅ የካራንን ምድር የመረጠ አብርሃም የሦስትነታችሁን ትክክለኛ ሦስትነት ከተረዳ በኋላ ከድንኳኑ በስተ ምሥራቅ ወይም ባሻገር 3 ሰዎች አየ፣ ተመለከተ። ከሦስቱ አንዱም ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። ሰላም ለነዋየ ውስጠ ምህረትክሙ አብ ወልድ መንፈስ ቅዱስ ሆይ ከውሳጣዊ ባሕርያችሁ የሚገኝ ቸርነታችሁን ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖት ከስባረ አጽሙ አንዲት ስንጥር እንኳ ከልክሎኛልና። ሰላም ለሐቄክሙ አብ ወልድ መንፈስ ቅዱስ ሆይ መታጠቂያው የቸርነት ሰቅ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በዓለም የሚመለክበት ጣዖት ከንቱ ያይደለ የባሕሪ አምላክነት ነው እኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሰናልና በዓለ መሥዋዕቱ አብርሃምና መሥዋዕት የሚያቀርበው ይስሐቅ ከመሠዊያው ቦታ ይድረሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጀ። ሰላም ለአቆያጼክሙ አብ ወልድ መንፈስ ቅዱስ ሆይ ዓይን ለማይታዩ ህልውናችሁ ተመራምሮ ለማይደረስበት አቆያጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የምትሸፍንበት የሰማዕትነት ልብስ ይሁነኝ። ቀዳሜ ሰማዕት እስጢፋኖስ የተከናነበው የሰማዕትነት መልበስ እብን የለኝምና ይልቁንም ሕፃኑ ቂርቆስ የተጎናጸፈው መልበሰ እሳት በሰውነቴ ላይ ልጎናጸፈው አልቻልኩምና። ሰላም ለአብራኪክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረት ሁሉ አብራክ ለሚሰግድ አብራካችሁ ሰላምታ ይገባል። እነርሱም የሰማርያን ስብኮ ላህም ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱ እኔ አገልጋያችሁ ባለሟላችሁ አድርጉኝና
እንደ መላእክት አሰልጥኑኝ፣ ሰብአዊ ተገዥነትንም የገዥነት ሥልጣንም አቀናጁኝ። ሰላም ለአጋሪክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳምና የሔዋን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጭ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። በአርጤምስና በዜውስ ላይ የበቀለ የጣዖት ሐሰተኝነት የዕፀ ኃጢአትም ስሩ መሠረቱ እነሆ ተነቃቀለ። ሰላም ለሰኮናዌክሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኬዎስ ዕድል ፈንታ ቸርነታችሁ ይቅርታን ቸርነትን አስተማረኝ። ሰላም ለመከየድክሙ አብ ወልድ መንፈስ ቅዱስ ሆይ በሳዕነ መባረቅት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማኛ ጊዜ ስለኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስሬን ያለ ደግ ሰው ፈጽሞ አይገኝምና። ሰላም ለአጻብዒክሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችንም የአልህምት መሥዋዕት እንሰዋላችኋለን እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። ሰላም ለዘዚአክሙ ቆም አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ዓለምን ከባሕርያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም እናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳና በአርያም ሆሳና በአርያም ሆሳና በአርያም በማለት በአንድነት ትመሰገናላችሁ። ሰላም ለመልክዕክሙ አብ ወልድ መንፈስ ቅዱስ ሆይ በመጽሐፍ እንደተነገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባሕሪ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተቀብሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ነው። ሰላም ሥላሴክሙ ሥላሴ አብ ወልድ መንፈስ ቅዱስ ሆይ እኛን አገልጋዮቻችሁን ሦስትነታችሁ የሦስትነታችሁ መታመኛ ቦታ ያደርገን። ስሉስ ቅዱስ ሆይ የሦስትነታችሁ ብርሃን የተቀናጀው ዘንድ መላ ሰውነቴን አንድነታችሁን ሦስትነታችሁን የገለጻችሁበትን እዚሁ ዮርዳኖስን ይሆናልና ከዮርዳኖስ ምስክርነት አልሻም። አብ ስለ ልጁ ምስክርነቱን የሰጠበትን የታቦር ተራራን አልመኘው።
እኔው ራሴ ደብረ ታቦር ሆኛለሁና። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሆይ ከባህሪያችሁ የተገኘ ባህሪያዊ ልብስ ጥበብን የተጎናጸፋችሁ ናችሁና የንጉሡን ልጅ ኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃን ቤተ መቅደሱ ሕንፃ ከውሳጣዊ ከርሱ ምንጫችሁ ጽድቅን ለተጠሙ ውሃን አምንጭቷልና። ሰላም ለዘበነጊድ አቅረብኩ። አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ የተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ በእጥፍ ውለታ የምትከፍሉ ናችሁና ከባህሬ ገጽታችሁ ደስ የሚያሰኝ ፈገግታ የተሞላበት ነዋየ ገጽ ስጡን። ለቅዱሳን በተዘጋጁ በ10 አህጉር ላይም ስልጣን ሰጥታችሁም ሹሙኝ። ስሉስ ቅዱስ ሆይ እኔንና እዚህ የተሰበሰብነውን አገልጋዮቻችሁን ከመከራ ሥጋ ከመከራ ነፍስ ጠብቁና አድኑን፣ ይቅር በሉን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አንቃንቶ ይቀበለን ዘንድ ቅዱስ የሆነውን ስሙን አባታችሁ ነኝ እንበል። አባታችሁ ነኝ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን። ሸር አድርጉት በሥላሴ ስም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ የዝክረ ቅዱሳን ቤተሰቦች ተከታታዮች? እንዴት ዋላችሁ? እንዴት አደራችሁ? እንደምን ሰነበታችሁ? ብርሃነ ሥላሴ እንዴት ነህ? ደህና ነህ? እኔ እግዚአብሔር ይመስገን ደህና ነኝ። እግዚአብሔር የተመሰገነ ይሁን። ምስክርነት ልሰጥ ነው አሁን የመጣሁት እኔ እናቴም እመቤቴ ያደረገችልኝ እና ያው ቃል የገባሁት ነው እንጂ ብዙ ነው እንዳለ መቱን ነው እንትን ያልኩት ስለ ስጠራ ያው ጊዜ እንዳልፈጅ ብዬ ነው እንጂ ቃል የገባው ስለሆነ እንጂ በጣም ሁላቸውም ያደረጉልኝ። እናቴም እመቤቴ ቅድስት ድንግል ማርያም ያደረገችልኝ እንደዚህ ለጸሎት ስቆም ማለት በጣም ሐሳቤ ይበታተን ነበር። በቃ ኃጢአቴ ትዝ እያለኝ እና ይኸው በቃ ሐሳቤ ብትንትን ነው የሚለው። ከዛ መብርሃን ይሄን ሳልነግርሽ ጸሎት ስጸልይ ሐሳቤ ብትንትን የሚለውን ነገር አጥፊልኝ ብዬ አንቺ ታውቂያለሽና አጥፊልኝ እናቴ እመቤቴ ብዬ ተማጽንኳት። እግዚአብሔር ይመስገን አሁን ደህና ሐሳቤ ብትንትን የሚለው ነገር ለቆኛል። እግዚአብሔር የተመሰገነ ይሁን እና መጥምቀ መለኮት አቡነ ገብረ መንፈስ ቅዱስ ጳውሎስ ጴጥሮስ በጣም በቃ እንደዚህ የተከታተልኩ ማለት እየተጸበልኩ ሰዓት እንዳልፈጅ ብዬ ነው እንጂ ሁሎቹም ነው ያደረጉልኝ። እየተከታተልኩ እንደዚህ ጸበል እግሬን ያቃጥለኝ ነበረ። እየጠጣሁ እየተጸበልኩ እግዚአብሔር ይመስገን ውስጥ እግሬን በጣም ነበር የሚያቃጥለኝ። አሁን ድኛለሁ። እግዚአብሔር የተመሰገነ ይሁን። እልል ብላችሁ አመስግኑልኝ። እና ባለወልድና መጥምቀ መለኮት ያደረጉልኝ እንደዚህ ፍሪጅ አጥድቼ ከዛ ተበላሸብኝ ማለት ነው። ፍሪጁ ተበላሽቶብኝ ማዳሜ ትቆጣኛለች ትጮብኛለች ብዬ ነበር። እግዚአብሔር ይመስገን ምንም ሳትቆጣኝ ቀረ። መጥምቀ መለኮትና ቅዱስ ባለወልድ ይሄንን አድርገውልኛል። እልል ብላችሁ አመስግኑልኝ።
እና ደግሞ እመጣለሁ በሌላ ቀን። አሁን እንዳላበዛባችሁ ብዬ ነው። ሌላ ቀን እመሰክራለሁ። እግዚአብሔር የተመሰገነ ይሁን። እልል ብላችሁ አመስግኑልኝ። ብርሃነ ስላሴ እድሜ ጤና ይስጥክ። እግዚአብሔር የአገልግሎትን ዘመን ያርዝምልን። በጣም ነው የተጠቀምንበት። በተለይ በስደት ላለ ነው በጣም ብዙ ጥቅም ነው ያገኘነው። እኔ ራሱ ብዙ ማላቃቸው ቅዱሳን መላእክት ብዙ ነው ያወቅኩበት። እግዚአብሔር ይመስገን። 6 ወር ይሆነኛል መከታተል ከጀመርኩ። እግዚአብሔር የተመሰገነ ይሁን። እናመሰግንሃለን አንተንም። እግዚአብሔር መስለኛ ነው ይሄንን እንትን የከፈትከው እና እናመሰግናለን። በጣም እናመሰግነው። እግዚአብሔር ጸጋውን ያብዛልክ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንግዲህ እንዲህ እያደረጋችሁ ሁላችሁም ላኩ። ይህንን ምስል የምትሰሙ ይህንን ምስል የምትመለከቱ በሙሉ በአጋዕዝተ ዓለም ቅድስት ሥላሴ ስም አስይዣችኋለሁ። ሼር እና ላይክ በማድረግ ለምእመናን ማድረስን ሙሉ ባለሙሉ ያደርጋልና እባካችሁን አገልግሎቱን እናፋጥንላለሁ። ከዚህ በመቀጠል ሰይፈ ሥላሴ ዘወትር አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ሰይፈ ሥላሴ ዘወትር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀናይ ዘንድ ተድላ ደስታ ካለበት ገነት አክቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኘት ጠብቁ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴ የጸሎትን እሸት አበረክተላችሁ ዘንድ በልቦና እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝ ዘንድ የሚቃወሙኝ እንዲቃወማቸው ፈርዖን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸውን ዘንድ በእናንተ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያ ባለው ጽርሐ መንግሥት እማጸናለሁ። ስለ ዕዝራና ሄኖክ ሲባል ገነትን ስለ ጎበኛችሁ እኔንም እኛን ሁላችንም እዚህ የተሰበሰብነው በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከብ ክብር የተባለ የሰማዕትነት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏችሁ የኔንም የጠላቶችን ይደምሰሱልኝ ዘንድ እማጸናለሁ። ጠላቶች የሆኑ ሁሉ መለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ እንድጠፋ በፈለጉ ጊዜ እነሱ ራሳቸው እንደ ቃይልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶችንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጠሟቸው። አሁንም እንሆ ጠላቶች በእሾህና ሜኬላ በታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማለዳለሁ። ጠላቶች ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ ያሳድሯቸው። የምታስፈራውን ያችን የእሳት ባህር ታሻግሯቸው። በእሳት ቀስት ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠላ ያወረድላቸው። የሕይወትን ቃል አትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ጽንዕት በሆነች መለኮታዊት እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ እርኳት አጠጧት። ነፍሴ ወይም ሰውነቴም በፊታችሁ የተራበች ሆና እንዳትገኝ የሕይወትን ህብስት መግቧት።
የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎትን ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለት እኪት ዘመን መንሱት ሰውሩኝ። እኔ በደለኛ የሚሆን አገልጋያችሁ ከድንገተኛ ሞት ድን ዘንድ ሊሶስ በሚሆን ስማችሁን እንማጸናለን። ነፍሴንና ሥጋዬን አደራ አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛ በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ ዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነው እንደማይጠገብ በአብ በወልድ በመንፈስ ቅዱስ ስም ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነቱ ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብና በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድር ገጽ ጸብን ክርክር በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ። በሚያደህይና በሚያበለጽግ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይም ስልጣን እማጸናለሁ። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፍ የሚወጣ የእሳት ሰይፍ የጠላትን ወጥመድ አሽከላ በሚቆራረጥ በመለኮት አብ ወልድ መንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬ ሳንታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ የአቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛ በማዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጹ አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያው በአርያም መሰወሪያውን የእሳት መጋረጃ ባደረገ በጌታችን መድኃኒታችን ኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት መካነ ስቅለቱ በቀራንዮ በመካነ መቃብሩ በጎለጎታ ከሙታን ተለይቶ በሦስተኛው ቀን በመናሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩ ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋው በክብር ደሙ እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማጸኛ ስሞች እናንተ ርኩሳን አጋንንት እኩያን መሰሪያን ሰብአዊ ፍጥረት ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከምንሆን ከእኔ ከእናንተ ከሁላችን እንዳትቀርቡ የተወገዛችሁን እስከ ዘላለሙ ድረስ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ ባሕርይ አንድ ልጅ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባሕርይ ሕይወታችን የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባሕርይ አምላክ ጌትነቱ ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባሕርይ አምላክ የጌትነቱ ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባሕርይ አምላክ የጌትነቱ ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል የሦስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዝሩነት ባሕርይ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። ሰማይና ምድር ለማይወሰኑት አካል ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ሕልፈት ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኛ ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነድ እሳት ነጸብራቅ ለተከበበችና
ሁሉ በሁሉ ሙሉ ለሆነች ለሥላሴነት ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የረቡዕ ሰይፈ ሥላሴን በሥላሴ ስም እናነባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግናለሁ። አቤቱ በዚች በተባረከች ዕለት ጸሎቴን ትሰማኝ፣ ልመናዬን ትቀበለኝ ዘንድ በገናንነትህና በአስፈሪነትህ በኃያልነትህና በመለኮትነትህ እለምንሃለሁ። አቤቱ ኃጢአቴን ያስተሰርይልኝ ዘንድ የተወደደው ልጅህን ቅዱስ ሥጋውን ክቡር ደሙን ለመቀበል የበቃሁ አድርገኝ። ፍርሃት በሌለበት ረድኤትህ ጠብቀኝ። አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢት፣ ትምክህት፣ ቂምና ምቀኝነት፣ ቁጣና በደልን የመሳሰሉትን ክፋቶች ሁሉ ከእኔ አርቅልኝ። አቤቱ በጌትነትህ ይቅር ባይነትህ ቸርነት ስውሩንና ግልጹን ታላቁንና ታናሹን ኃጢአቴን በደሌን ሁሉ ይቅርበል። አቤቱ በቅዱስ ወንጌልህ ትእዛዝ መሰረት በጎዳና እንዲሄድ አድርግልኝ። አቤቱ የሰይጣንን የልቦናን ክፋትና መቃጠኑንም ከእኔ አርቅልኝ። እኔ ባሪያ ፍጹም ደህና ምስኪን የተናኩ ድሃና ደካማ ነኝና አቤቱ መልካሙን በአደረክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትን ጸጋ ሰጠኸኝ። እኔ ግን ደግሜ በደልኩ፣ ከክፋቴ እስክመለስ ጠበቅከኝ። በእውነትም ጎዳና መራኸኝ። እኔ ግን ከኃጢአቴ አልተመለስኩም። አሁንም አቤቱ እንደ ቸርነት ይቅር እንድትለኝና በክንፍ ረድኤት ተሰውረኝ ዘንድ ቅዱስ ፍቃድን እማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬን በሰላምና በደህንነት አቅና። በቸርነትና በይቅርታ ከክፉ ነገር ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአነዋወር አንድ በገጽ 3 ናቸው። አብ ወልድ መንፈስ ቅዱስ በአካል 3 በመለኮት አንድ ናቸው። አብ በአካሉ ፍጹም ነው። ወልድ በአካሉ ፍጹም ነው። መንፈስ ቅዱስ በአካሉ ፍጹም ነው። እሊህ ሦስቱ አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስና ኢያስጲድ ዕንቁ የከበረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እሱ ጽኑ አዳራሽ ነው። ቅዱስ ቅዱስ እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሰረት ፈጥኖ ያለ ድጋፍ በቃል ብቻ ያጸና እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግስቱ የማያልፍ ግዛቱ ለትውልድ ለትውልድ ለዘላለም የሚኖር እሱ አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱ ስርዓት የማይለወጥና ለሶስትነቱ ምስጋና የሚገባው እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባረቅት የሚላኩት ነጎድጓድ የሚያመሰግኑት እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር 3 ሲሆን አንድ ሲሆን 3 የሚሆን እሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባህር የሚያሰጥማት እሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታ ውሃ የሚያጠፋ እሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋረድ እሱ እግዚአብሔር ምስጉን ነው። ለእሱ ለብቻው ምስጋና ይገባል። ለመንግስቱ እዝዝ ይገባል። ለሶስትነቱ ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ስልጣን ይገባል ለዘላለሙ። በመለኮት በገጽ 3 ሲሆን በአንዲት ክሂሎት ሰማይና ምድርን ባሕርንም በውስጧም የሚገኙትን ሁሉ የፈጠረ እሱ ነው።
መለኮት በአካል ሦስት ሲሆን በባህሪ አንድ ነው። ስለሆነ በአንድነት ኅብረት ብርሃንን ከጨለማ የለየ እሱ ነው። መለኮት በስሉስ አካል ሰውን በአርአያችንና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛም ሥላሴ አዳም ከእኛ እንደ አንዱ ሆነ አለ። የሥላሴ ምክር በጥቅመ ሰናኦር ቋንቋዎችን ለያየ። እርሱ ቅሉ አንድነታቸውን ሦስትነታቸውን ሲያጠይቅ ኑ እንውረድና የከለዳውያንን ነገድ እንበትንባቸው ብሏልና። ሥላሴ ወይም ሦስትነት ከመለኮት የአንድነት አነዋወር ሳይነዋወጽ በሦስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ የመለኮት ምስጋና ይገባል። ከዔሳው ይልቅ ያዕቆብን ስነ ባሕሪ የመረጠ እንዲሁም በመሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ ማኅፀኗ የተወሰነ የቅድስት ማርያም አምሳል ነው። ከእሷ በሰማይና በምድር በባሕርና በቀላያት ሁሉ አገልግሎትን ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ ሰው ለመሆን ምስጢር በሰውና በእግዚአብሔር መካከል ዕድል ገጠመ ሲል አመለከተው። ይህንን ቃል መሰረት በማድረግ ሁሉን ፈጸመ። በወንጌል እንደተናገረው የእግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ ዕፃ የአንበሳ ልጅ ተብሎ ለተሰየመ የመለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገደ እስራኤል ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አብ አሕዛብ በኃይሌ በማዳኔ ይተማመናሉ፣ እውነትን በሱ ጸንታ ትኖራለች ብሎ እንደተናገረ መዝራዕት የተባለው የአብ አንድ ልጁ የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ በሚታይ ነድ እሳት አምሳል ለሙሴ ለተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕጸጳጦስም የተባለችው ድንግል ማርያም ስትሆን መልአክ የተባለውም የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮታዊ አካሉ ፍጹም እሳት የሆነ አምላክነት ባህሪ ያለው ባህር ግምጃ ላይ ተዋሂዶ የሚያበራ ንጹሕና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባህሪ አባቱ ከእግዚአብሔር አብና ከባህሪ አባቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካል እግዚአብሔር ነው። የእግዚአብሔር ቃል አባት ነውና መለኮት አካል እሳት ነበልባል ነው። አብ አባት በመሆን ከባህሪ ልጁ ከእግዚአብሔር ወልድና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ በመንፈስ ቅዱስ እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝ አንድ፣ በስልጣን ትክክል። እሊህ ገዢዎች በገጽ ሦስት በፍቃድ አንድ ናቸው። በመለኮትና በማንኛውም ስነ ባሕሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛው ከሦስተኛው ሳይለይ በመለኮት አንድ ናቸው እንጂ እነሱ አንድ አምላክ ናቸውና። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግሥት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግሥት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ መንግሥት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድ ስልጣን ከአብና ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስ ስልጣን ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፍጹም ይቅር ይሉኝ ዘንድ
እማጸናለሁ። ነፍስና ሥጋዬን አደራ አስጠብቃለሁ። ይቅርታቸውና ሀብተ ረድኤታቸው ከእኔ ከኃጥኡና ይህንን ድምፅ ከሚሰሙ ከሥላሴም ማኅበርተኞች ከቅዱሳን ዝክር ቤተሰቦች ጋር ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ተአምር አነባለሁ። ተአምር ይቅርታቸው ሀብተ ረድኤታቸው በእኔ በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበረ። እርሱም ቅዱሳት መጻሕፍትን የመጻፍ ችሎታ ነበረው። መጻሕፍት አዋቂነቱም ከሌሎች አዋቂዎች ሁሉ በጣም ብልጫ ያለው ነበረ። ከዕለታት በአንደኛው ቀን በበጎ ሥራ የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክቡር የሚሆን ሰይፈ ሥላሴን የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፍ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበረ። ሥራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ለመቀበል ወደሱ መጡ። መላእክት ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህ እንደ ጻፍክ ተድላ ደስታ ወዳለበት ገነት ና ግባ አሉት። ሥላሴም ይህን ካሉት በኋላ መላእክት ተሸክመው ወስደው ከእግረ መንበር አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴን ምስጢር አስተማሩት። ዳግመኛም እኒሁ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድ አሉት። ጸሐፊውን ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ሥላሴ ሆይ ምን ሥራ ሠራሁላችሁና የማይመጣጠነኝን ተገቢ አይደለ ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረክልን፣ ካንተ በኩል የቀረ ነገር የለም። በሕይወትም ሳለህ ቅዱስ መጽሐፍትን የምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተህናል አሉት። ይህንን ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀናጁትና ዕዝራና ሄኖክ ኤልያስም በሕይወታቸው ካሉበት ተድላ ገነት አስቀመጡት። የተወደዳችሁ ወንድሞቼ ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያስገቡን ዘንድ ስማቸውን እናክብር፣ ከፍ ከፍም እናደርግ። ዳግመኛ አሸናፊ ለሚሆን ስማቸው እንገዛ። የእሳት ሰይፋቸውን መዘው ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸው ሀብተ ረድኤታቸው በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ከታሰርንበት እስራት ቅድስት ሥላሴ ይፍቱን። ከታመምነው በሽታ ከምንጨነቅበት ጭንቀት ሁሉ ሥላሴ ፈጥኖ ይድረስልን። ቅድስት ሥላሴ የታሰሩትንም ያስፈታልን፣ ሁላችንም ይጠብቀን፣ ከቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ
የቅዱሳን ዝክር ተከታታዮች፣ በረከት ተካፋዮች ይህንን በረከት ለሁሉም እንድታካፍሉ በቅድስት ሥላሴ ስም ጠይቃችኋለሁ። ሼር ያደረጋችሁ ሼር እያደረጋችሁ ላይክ ደግሞ እያደረጋችሁ ድርሳነ ዜና ሥላሴን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን በሰኔ ወር የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን አሁን ማንበብ እንጀምራለን። አብ ወልድ መንፈስ ቅዱስ በገነት ውስጥ ሳሉ ገነትን አይተው የሕይወትን የጸሎት ቦታ ሆይ ሰላምታ ይገባሻል። ሰው ግን የእግዚአብሔርን ስም ትቶ በሰውና በመላእክት እየተማመነ ወደ አንቺ ይገባ ዘንድ አልወደደሽም አሏት። ነቢይ ዳዊት በሰው ልጅ ከመታመን በእግዚአብሔር መታመን ይበልጣል ያለውን አልሰማህምን? የአብ የወልድ የመንፈስ ቅዱስን ሕጋቸውን ጠላ። ልብ ቀላል ሰው ቢጣላን ከመንግስታችን ይሽረናልና ስልጣናችን ማን ይቀማናል? እኛ ጥንት ፍጻሜ የለንም፣ የሚሽረን ንጉሥ የለም። ጠፈር እኛነን፣ መሰረትም እኛነን፣ ግራም ቀኝም ፊተኛም ኋለኛም እኛነን፣ ለዘላለሙ እንኖራለን። አብ ወልድ መንፈስ ቅዱስ ስም አሉ። ሁሉም መላእክት ሊቃነ መላእክት መናብርት ስማችንን ይፈሩታል። ነገር ግን ከፍጥረቱ ሁሉ ይልቅ በአርአያችንና በምሳሌያችን የተፈጠረ ሰው ሁሉም ሲያመሰግኑን ስማችንን አልጠራም። ሰው ቢበድል ኃጢአቱን ይቅር እንለዋለን። በዚህ ዓለም ያከበረንም ከእኛ ዘንድ ክብርን ያገኛል። ምእመናን ሆይ እንነግራችኋለን፣ ልብ አድርጋችሁ ስሙ። ወንጭፍ የሌለውን አንድ ሰው ነበረ። ወደ እርሻው ሄዶ በእርሻውም ውስጥ እህሉን ዘራ፣ ወፎቹንም እንዳይበሉት ጠበቀ። አዝመራውም የሚበላበትን የሚታጨድበትን ጊዜ ሲደርስ ወንጭፍ ካለው ከጓደኛው ቆሞ ወንጭፍ ሲለምን በሉበት፣ ምንም አላስቀሩለትም። የዚህን አዝመራ ትርጉም በአዝመራው የመሰልንበትን ትርጓሜ እንነግራችኋለን። እሱ አስቀድሞ ወደ እርሻው እንደገሰገሰ እኛም አስቀድመን ምድርን በውሃ ላይ ዘረጋናት። ልጆቹም ከብዙ ስማችንን ይጠራሉ፣ መልካም ፍሬም ያፈራሉ። ወደ ሰማያዊ ምግባችን መንግሥተ ሰማያትም ይገባሉ ብለን አዳምን ዘራን። ያ ሰው እንደ ጠበቀ እኛም ልጆቹንም መጠበቅን ጠበቅናቸው። ከዚህ በኋላ ስማችንን ያመሰግኑ ዘንድ ደረሱልን ስንል ሰዎች አሳፈሩን፣ ስማችንንም አላሰቡትም። የዚህ ሰው አዝመራ እንደደረሰና ባሸነፋትም ጊዜ እህሉን እንደበሉበት እናንተም በእኛ ምስጋና ጻድቃን ሰማዕታትን ታመሰግናላችሁ። ሁሉም ሕዝብ ስማቸውን ያውቅ ዘንድ የራሳቸውን ክብር ያወራሉ። በሰው ዘንድ ጥበበኛ የለም። ለጻድቃን ክብር የሰጣቸው ማን ነው? እኛ አይደለንምን? ነገር ግን መጻሕፍት ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ አለ። እነሱ ጻድቃን ሰማዕት በመንግሥተ ሰማያት ስማችንን ያመሰግናሉ፣ እናንተ ግን ስማችንን አላመሰገናችሁም። አብ ወልድ መንፈስ ቅዱስም አሉ። ጻድቃንና ሰማዕታት ያለ እኛ ፈቃድ ሊያድኗችሁ ይችላሉን? ሰውስ በእውነት ሰነፍ ነው። የጻድቃንና የሰማዕታትን ቃል ኪዳን ቢሰማ ለእነሱ የሰጧቸው ሥላሴ ናቸው ብሎ ለምን አይለይም? እኛም የአብ የወልድ የመንፈስ ቅዱስ ስም እናመስግን። ምስጢራቸው የማይመረመር መኖሪያቸው የማይታወቅ ኩነታቸው የማይነገር ውዳሴያቸው በሰው በመላእክት አንደበት የማይፈጸም የሥላሴን ሥራ እናድንቅ። ለዘመናቸው ፍጻሜ የለውም። ሰማያውያንን ምድራውያንን ጌትነታቸው መወሰን አይችሉም። ነቢያትና ሐዋርያት ያመሰግኗቸዋል። መላእክት እንኳ ሥራቸውን አይረዱም። እኛም በባህሪያቸው
ባህሪያቸውን አንመርምር። ሁሉ ውዳሴያቸውን መጻፍ አይቻልም። መጽሐፍ በታላቅ ገድል እንዳንወድቅ የሥላሴን መንግሥት አንመርምር እንዳለ የአብ የወልድ የመንፈስ ቅዱስ ሆይ በደላችንን ታስተሰርዩልን ከፍዳም ታድኑን ዘንድ ድሆች እንዳንሆን ከእናንተ ዘንድ ልብስ ቀለብ ትሰጡን ዘንድ ወደ እኛኑ በላያችንም ፀሐይን አውጡ። ፈሳሾችና ምንጮች ያመሰግኗችኋል። የሰማይ መላእክት ይማልዷችኋል። ፍጥረቱ ሁሉ ይሰግዱላችኋል። መባረቅትም ይፈሯችኋል። ነገሥታት መኳንንት ያወድሷችኋል። መናብርትና ሥልጣናት ያመሰግኗችኋል። ብርሃናትንም ይላላኩላችኋል። ሐዋርያትንም ስማችሁን ይሰብካሉ። ሰማዕታት ስለ እናንተ ይጋደላሉ፣ አንገታቸውንም ለሰይፍ ይሰጣሉ። ያለ እናንተ ፍቃድ ቅጠሎች አይረግፉም፣ ያለ ፍቃዳችሁ እረኞች አይሾሙም። ከክፉ ሞት ከጥፋትም አድኑን፣ ነፍሳችንም ከኃጢአት አንጿት። በዕለተ ምጽአት አስቡን፣ ነፍሳችንን ባለችበት አትተዋት። ከጻድቃንና ከሰማዕታት ጋር አስቀምጧት፣ ነፍሳችንን በመልካም መዓዛ አሽትቷት። ጠላቶቻችን በቃላችሁ እሳትነት አቃጥሏቸው። ቀድሞ ዳታንና አቤሮንን እንደ ደመሰሳችኋቸው እንዲሁ አጋንንትን ደምስሷቸው። ነፍሳችንን ከአጋንንት ሁሉ ጠብቋት ለዘላለሙ አሜን። ከዚህ በመቀጠል ደግሞ ተአምረ ነባለው። በረከታቸውና ረድኤታቸው ከኔ ከኃጥኡ ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። አንዚዝ በሚባል አገር አንድ በሽተኛ ሰው ነበረ። በሽተኛውም በአልጋ ላይ ተኝቶ ይኖር ነበረ። ያለ አንድ ጎኑ አይተኛም ነበረ። ከቀኝ ጎኑ ወደ ግራ ጎኑ አይንቀሳቀስም ነበረ። ከዕለታት በአንዲት ቀን ባሪያችሁን አስቡኝ፣ ይህ ደዌ እስከ መቼ ድረስ ያሰቃየኛል? ጌቶቼ አብ ወልድ መንፈስ ቅዱስ ሆይ ለጠላቶቼ መዘባበቻ እንዳታደርጉኝ እማጸናችኋለሁ። እናንተም የሰማይና የምድር ጌታ ትባላላችሁ። ያለ እናንተም ፍቃድ ቅጠል ከዛፍ አይረግፍም። በዚህ በሽታ ደዌ እንዲፈውሱኝ ዝናብ ምሕረት ላኩልኝ። ዳግመኛም የአብ የወልድ የመንፈስ ቅዱስ ቃል የተወለደባት ቤተልሔምን እንድጎበኝ እለምናችኋለሁ ብሎ ጸለየ። ይህንን ብሎ ተኛ። አብ ወልድ መንፈስ ቅዱስም መጥተው ይህ ደዌ ይበቃሃል፣ ተነስተ ወደ ወደድከው ሂድ አሉት። ይህንን ብለውት ከፊቱ ተሰወሩ። ወዲያው ከእንቅልፉ ነቃ። እንደ አዳኑትም አይቶ ደስ አለው። ከበሽታውም በእውነት በአብ በወልድ በመንፈስ ቅዱስም የታመነ ልቡ የተመኘውን ፈጥኖ ያገኛል አለ። ከዚያም ከአልጋው ወርዶ ፈጥኖ ሄዶ በእንቅልፍ እንደ አዳኑት ለሀገሩ ሰዎች ነገራቸው። የአንዚዝም ሰዎች ይህን ሰምተው በአብ በወልድ በመንፈስ ቅዱስ ስም አምነው ጸንተው ኖሩ። ለአንዚዝም ሰዎች ከነገራቸው በኋላ ሄዶ ቤተልሔም ደረሰ። የቃላቸው ማደሪያ እንድትሆኚ አብ ወልድ መንፈስ ቅዱስ የመረጡሽ በውስጥሽም ሊወለድ ወደ አንቺ የመጣ የተባረክሽ ቅድስት ሀገር ሆይ ሰላምታ ይገባሻል አላት። ዳግመኛም መድኃኔዓለም ያደገብሽ በእሱ ምክንያት ብዙ ሕፃናት የታረዱብሽ የዳዊት ሀገር ቤተልሔም ሆይ ብዙ ሰላምታ ይገባሻል አላት። ሦስተኛም ሄዶ ጎለጎታ ደረሰና የአብ የመንፈስ ቅዱስ ቃላቸው የተኛብሽ ጎለ ላህም የከብት በረት ሆይ ሰላምታ ይገባሻል እያለ እጅ ነሳት። አራተኛ ሄዶ ዮርዳኖስ ደረሰ። በውስጥሽም የአዳምና የሔዋን የባርነታቸው ውል በእብነ ሩካም ተጽፎ ያገኘብሽ ዲያብሎስን ተስፋ ያሳጣው ገብቶም በአንቺ ሲጠመቅ የዕዳ ደብዳቤውን ያጠፋውና
የዲያብሎስ ሰራዊት እንዳይማርኩን ከዕዳው የአዳነን አማኑኤል የተጠመቀብሽ የጻድቃንና የኃጥአንን ነፍሶች ያዳንሻቸው አንቺ ዮርዳኖስ ሆይ ሰላምታ ይገባሻል አላት። ይህን ብሎ በመንፈሳዊ ሰላምታ እጅ ነሳት። አምስተኛ ሄዶ ቃና ዘገሊላ ደረሰና የጋኖችን ውሃ የወይን ጠጅ አድርጎ በሕዝቡ መካከል ድንቅ ተአምራት ያደረገብሽ በውስጥሽም የኖረ ገሊላ ሆይ ለአንቺ እጅ መንሳት ይገባልና ሰላምታ ይገባሻል አላት። ይህን ብሎ ስድስተኛ ወደ ገዳመ ቆሮንጦስ ሄደና አንበሳ ክርስቶስ ገብቶ ስለ አንቺ ሲጾም ድካሙን፣ ረሃቡን፣ ጽሙን፣ የቀን ሐሩሩን፣ የሌሊቱ ቁሩን የተቀበለብሽ አንቺ ነሽ አለ። ይህን ብሎ ሰባተኛ ወደ ደብረ ታቦር ሄዶ ህቡብ የሚሆን ሚስጥረ ሥላሴ የተገለጠብሽ ደብር ሆይ ሰላምታ ይገባሻል አላት። ስምንተኛ ወደ ቀራንዮ ሄዶ የናዝራዊው ደም የፈሰሰብሽ መካነ ስቅለቱ ቀራንዮ ሆይ ሰላምታ ይገባሻል አላት። ዘጠነኛም ወደ ጎለጎታ ሄዶ 3 መዓልት 3 ሌሊት በውስጥሽ ያደረ የክርስቶስ መካነ መቃብር ጎለጎታ ሆይ ሰላምታ ይገባሻል አላት። በዚያን 10ኛ ሄዶ ጽርሐ ጽዮን ደረሰ። መንፈስ ቅዱስ እንደ እሳት ፈሳሽ የወረደብሽና የክርስቶስም ደቀ መዛሙርት የጠጡብሽ የተቀደሽ ጽርሐ ጽዮን ሆይ ሰላምታ ይገባሻል፣ ለአንቺ ስግደትና እጅ መንሳት ይገባል አለ። ይህን ብሎ በጤና በሰላም ተመልሶ ወደ ሀገሩ ገባ። ለሀገሩም ሰዎች ከተወለደበት ከቤተልሔም ጀምሮ ጌታችን እስከ ተቀበረበት ጎልጎታ ድረስ ሄዶ እንደ ጎበኘ ነገራቸው። የሀገሩም ሰዎች ይህን ነገር ሰምተው ፈጽመው አደነቁ፣ ሥላሴንም አመሰገኑ። ያም ሰው እስከ ዛሬ ድረስ ከፀሐይ 7 እጅ አብርቶ በሰማይ ይኖራል። አብ ወልድ መንፈስ ቅዱስን በማመኑ ክብርና ጤና አገኘ። በረከታቸውና ረድኤታቸው ከኔና ከኃጥኡ ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የስሉስ ቅዱስን የምስጋናቸውን ነገር ሰማይና ምድር አይወስኑትም። ውቅያኖስም ቀለም፣ ሰማይ ምድር ብርሃንና ሰውን መላእክት ጸሐፍት ዓለሙም ሳጥን ቢሆን ለዘላለም በእውነት ባልበቁም ነበር። ሰማይና ምድርም ከመፈጠራቸው አስቀድሞ በሦስት አካላት በአንድ መለኮት የተመሰገኑ ሲኖሩ በፍቃድ በባሕሪ በስልጣን አንድ ናቸው። አብ ወልድ መንፈስ ቅዱስ ተለይቶ አንዲት ሰዓት እንኳ አልነበረም። ወልድም ከአብ ከመንፈስ ቅዱስ ተለይቶ አንዲት ሰዓት እንኳን አልነበረም። መንፈስ ቅዱስ ከአብ ከወልድ ተለይቶ አንዲት ሰዓት አንዲት ቀን አልነበረም። የሚለያዩበት ምንም ጊዜ የለም። ሁሉን መፍጠር አንድ ናቸው። አብ ወልድ መንፈስ ቅዱስ በአንድ ቃል ሰውን በአርአያችን በምሳሌያችን እንፍጠር አሉ። ሰንበት በተባለች በዕለተ እሁድ 8 ፍጥረታትን ፈጠሩ። ሰማይና ምድርን፣ ውሃንና ነፋስን፣ እሳትና መላእክትን፣ ጨለማና ብርሃንን ፈጠሩ። መላእክትንም በነገደ 100 አደረጓቸው። የመላእክት አለቃቸው ዲያብሎስ ነበረ። መላእክትንም በጨለማ ፈጥረው ተሰወሯቸው። እርስ በርሳቸው ማን ፈጠረን? ፈጣሪያችን ማን ነው ተባባሉ። ዲያብሎስም ግራና ቀኝ ተመለከተ፣ ነገር ግን ከእሱ የሚበልጥ አልነበረም። ሳጥናኤልም አምላካችሁ ፈጣሪያችሁ እኔ ነኝ አለ። መልአኩ ገብርኤልም ፈጣሪያችንን እስክናገኘው ድረስ በያለንበት እንጽና፣ ማኅበረ መላእክት ሆይ በዚህ መልአክ አትመኑ አለ። ያን ጊዜ ኪሩቤልና ሱራፌል ዙፋናቸውን ተሸክመው የሥላሴ ብርሃን ተገለጠ። የዓለም ብርሃን ይሁን አለ። ወዲያው የዲያብሎስ ሥልጣኑ ተሻረ። እጁን እግሩን በእሳት ሰንሰለት ታሰረ። የብርሃን ልብሱን ገፈው የጨለማ ልብስ አለበሱት። በላዩ ላይ የእሳት ዝናብ አዘነሙበት። የሥላሴን መንግሥት ታወቀ። በልቡም ፍርሃት አሳደሩበት። መላእክትንም ከእነሱ መካከል እንዲለዩት አዘዟቸው።
አንተ የተረገምክ ወግድ ከእኛ ተለይ ብለው ገሰጹት። ያም ርጉም ጌቶች ምሕረት የላችሁምን አላቸው። አብ ወልድ መንፈስ ቅዱስንም አዎን አንተን ለሚመስል ምሕረት የለንም አሉት። ዲያብሎስም ከነገደ መላእክት ተለይቼ ለብቻዬ ሲሄድ አላሳዘናችሁምንም አላቸው። አብ ወልድ መንፈስ ቅዱስ መንግሥታችንን ልትቀማን የደፈርክ እኛ አናዝንልህም። በአንተ ቃል የእምነቱንም ከአንተ ጋር ይሄዱ መንግሥታችንን የሻህ አንተ እምቃት ውረድ፣ ምግብህም የእሳት ፍህም ይሁን አሉት። ወደ እንጦሮንጦስም ወረደ። አብ ወልድ መንፈስ ቅዱስም ስማችንን ወደ ተጠራበት አትድረስ፣ ባልንጀሮች መላእክት ጠላቶች ይሁኑ፣ በነፋስ መንዶ ራስህን ይቀጥቅጡ፣ ምኝታ የድንጋይ ባልጩት መጠጥህም የፈላ ውሃ ይሁን፣ መንገድህ መንደፈ ደይን መቀመጫህም የእሳት መንኮራኩር ይሁን ብለው ረገሙት። ይህንን በአሉት ጊዜ ከባልንጀሮቹ ጋር ወደ ቦታው ሄደ ገባ። አዳራሹ እሳት፣ የቤቱ ቅጥር በእሳት የታጠረ ነው። በልቡ አስቦ እኔን የሚመስል ፍጥረት አያገኝም፣ ባለሟሉ ያደርገኛል፣ ከባልንጀሮቼ ጋር እንደ ቀደመው ኖራለሁ፣ ከሁሉም መላእክት ጋር አገለግላለሁ። የዙፋኑን በር ከፍቼ በአብ በወልድ በመንፈስ ቅዱስ ጋር እጨዋወታለሁ። ለአብም ምስጋና ቀርባለሁ፣ ከእሱ ጋር ነግሼ ኖራለሁ። አብም ይወደኛል፣ ወልድም መላእክቱን አስከትሎ ሊቀበለኝ ይመጣል፣ ከእርሱ ጋር እኖራለሁ። የአብን መጋረጃ እገልጣለሁ፣ በቀኝም ያስቀምጠኛል፣ በዙፋኑ ላይም እቀመጣለሁ። ከወልድ ራስ ላይ ዘውዱን እወስዳለሁ፣ ከመንፈስ ቅዱስ ላይም የብርሃን አክሊልን ወስጄ እቀዳጃለሁ። ከማይረጌ ያዋረደችኝ አስፈሪ ዙፋኑን እጎበኛታለሁ። ስልጣኔን በእጅ አደርጋለሁ። በዙፋኔ የተቀመጡ በቃሌ ያላመኑ ከእኔ ተለይተው የቀሩ ጠላቶችን ድል አደርጋቸዋለሁ አለ። አብ ወልድ መንፈስ ቅዱስም ከእንግዲህ ወዲህ ከዛሬ ጀምሮ እስከ ዘላለሙ አንፈልግህም አሉት። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የወልድ አባት የመንፈስ ቅዱስ አስገኝ እግዚአብሔር አብ ይክበር ይመስገን። ተቀዳሚ ተከታይ የሌለው የአብ ልጅ እግዚአብሔር ወልድም ይክበር ይመስገን። የአብ የወልድ የሕይወት እግዚአብሔር ጰራቅሊጦስም ይክበር ይመስገን። አብ የባሕሪ አምላክ ነውና መንበሩም ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድም የባሕሪ አምላክ ነው፣ መንበሩም ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ የባሕሪ አምላክ ነው፣ መንበሩም ከአብ ከወልድ ጋር አንድ ነው። በአንድ መንበር ላይ የማይከፋፈል ሦስት አካላት እንደ አሉ እንዲህ እናምናለን። ለማይለያይ ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። ለማይበታተን ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ህሉና ምስጋና ይገባል። ለማይታይ ለሥላሴ ባሕሪ ምስጋና ይገባል። በሰማይ ጥምቀት በምድር ስፋት ለማይወሰን ለሥላሴ አካል ምስጋና ይገባል። አስገኝ ለሌለው ለሥላሴ ጽንት ምስጋና ይገባል። ለማይሻር ለሥላሴ መንግሥት ምስጋና ይገባል። ለማይቀላቀል ለሥላሴ ስም ምስጋና ይገባል። አራት ለማይባል ሦስትነት፣ ሁለት ለማይባል አንድነት ምስጋና ይገባል። ልክ መጠን ለሌለው ለምሕረተ ሥላሴ ምስጋና ይገባል። በዓለም ሁሉ ምሉ ለሆነ አብ ወልድ መንፈስ ቅዱስ ለሚባሉ ለሥላሴ ምስጋና ይገባል። በብርሃን ለተከበቡ ለሥላሴ ምስጋና ይገባል ለዘላለሙ አሜን አሜን። ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን በእውነት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለታመሙት ሁሉ እግዚአብሔር ፈውስን ይላክ። ለታሞ በሆስፒታል፣ ታሞ በቤታቸው፣ ታሞ በጸበል ስፍራ፣ ታሞ ጠያቂ አጣው በመንገድ በስደት ዓለም ሁሉ ያሉትን ቅድስት ሥላሴ ይፈውሳቸው።
የታሰሩትን ሁሉ ፍርድ የተጓደለባቸው በኢትዮጵያ፣ በሳውዲ አረቢያ፣ በአውሮፓ፣ በአሜሪካ በተለያየ ዓለማት ሁሉ ያሉትን እስረኞችን ቅድስት ሥላሴ ያስፈታልን። የተጨነቅንበትን የዲያብሎስ ስርዓታችንን ሁሉ ቅድስት ሥላሴ ይፍቱን። እንዲህም ብለን ቅዱስ ልጅህ እንዳስተማረን አባታችን ሆይ ብለን የተቀደሰውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው ሰላምታ ሰላም እያልኩኝ የቅዱሳን ዝክር ተከታታዮች በሥላሴ ስም የምጠይቃችሁ ይህንን ቪዲዮ ሼር እና ላይክ በማድረግ ለሁሉም ታደርሱልን ዘንድ በሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 7 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚህ ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊ የሆነ አባ አበስኪሮን በሰማዕትነት ሞተ። ይህም ቅዱስ ከእንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበረ። የካዲው ንጉሥ ዲዮቅልጥያኖስን ስለ አምልኮ ጣዖት የሆነች ትእዛዝ በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታትንም ሰደበ። በወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሡ አዳራሽ ውስጥ አሰሩት። መኮንኑም ወደ አገረ አስዩጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎች ወልፊዮስ፣ አርማኒዮስ፣ አርኪያስ፣ ጴጥሮስ፣ ቀራኒዮስ የተባሉ ነበሩ። እሊህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አበስኪሮን ጋር ተስማሙ። በንጉሡ ፊት በቆሙ ጊዜ በጌታችን ታመኑ። ንጉሡም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ስቃይ እንዲያሰቃዩአቸው አዘዘ። ንጉሡም እንዳዘዘ አደረጉባቸው። ከኒህም ከአምስቱ ግን ራሶቻቸውን ይቆርጧቸዋል አሉ፣ ይሰቅሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወትን አክሊል ተቀበሉ። የከበረ አብስኪሮስን ግን ታላቅ ግርፋትን እንዲገርፉት አዘዘ። ከዚህም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው ከከተማው ውስጥ እንዲጎትቱ ታዘዘ። ይህን ሁሉ አደረጉበት። ከዚህ በኋላ በብረት ምጣድ ውስጥ አድርገው በላይ አፉን ዘግተው ተሸክመው ወስደው በውሽባ ቤት መንደጃ ውስጥ ጨመሩት። በስቃይም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበረ፣ ያስታግሰውም ነበረ። ያለምንም ጉዳት አድኖ በደህና ያስነሳው ነበረ። ከማሰቃየቱም በደከመ ጊዜ ከስቃዮቹም ሁሉ የሚበልጥ በስቃዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራየኛ መጣለት። እርሱም የውሽባ ቤቱን ዘግተው ሽንት እንዲጨሩበት አዘዘ። እንዲህም አደረጉ። እባብንም ይዞ በላዩ አሾከሾከና ከሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውንም ወስዶ በብረት ውጨት አድርጎ አበሰላቸው። በውሽባ ቤቱ ውስጥ ወደ አባ አበስኪሮን አቅርቦ ያን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንት ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልን አድርግ ብሎ ጮኸ።
ምንም ጥፋት ባልደረሰበት ጊዜ በመሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚራዳ ሰይጣንስ በክብር ባለቤት በጌታ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑም ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮን ላይ ግን ቁጣና ብስጭትን በመጨመር ጽኑ ስቃይን አሰቃየው። አባለ ዘሩንም እንዲቆርጡ ታዘዘ። እርሱ ግን በመከራው ሁሉ እግዚአብሔርን ያመሰግን ነበረ። በዚህም በኋላ ራሱን በሰይፍ እንዲቆርጡ ታዘዘና ቆረጡት። የድል አክሊልም በመንግሥተ ሰማያትን ተቀበለ። ከቅዱስ አበስኪሮን ተአምራትንም አንዱን እነግራችኋለሁ። በግብፅ ደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። ካህናቱ ክፉ ሥራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ በሁሉም በአንዲት ጊዜ ሞቱ። ከዚህ በኋላ ቅዱስ አበስኪሮን በፈረስ ተቀምጦ የላይ ግብፅ የሆነች ብያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበረ። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩት ጊዜ የሰላምታውን አጻፍ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራቸው ጥቂት እንድትሰጡኝ አሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላም ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላዕላይ ግብፅ ብያሁ ወደምትባል አገር የ100 የወርቅ ዲናር ወደ ገዛት ምድር ከነዋየ ቅዱሳቱ ሁሉና ከአጸዷ ጋር አምጥቶ በዚያ ቆማት። የአገር ሰዎች በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኟት። እጅግ ፈጽመው አደነቁ፣ ምስጉን እግዚአብሔርን አመሰገኑ። ከዚያስ ጊዜ ጀምሮ ድንቅ ታምራትን የሚያደርግባት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ዕለት መኮንን አርማኒዮስ ያሰቃያቸው የ16,000 ሰማዕታት የረፍታቸው መታሰቢያ ሆነ። በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመት ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠ ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ በረከት ያሳደረብን አሜን። የጸለዩን ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት እግዚአብሔር ይጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን፣ በደላችንን እኛን በደለን አቤቱ ከክፉ እንጂ እንድታደገን ኃይል ምስጋና ዘወትር እመቤታችን ቅድስት ድንግል ማርያም ሆይ በኩሉ ቅዱስ ሰላምታ ሰላም በሰብሽ እንደሽ አሸናፊናቱ ሳንታ ደርሰት ስጡት ሳንቺና ማጥንኖ ጸዳኖ ደስ ይበልሽ ዳዊት ነውና ተተዳጂ ትደታችን ኢየሱስ ክርስቶስን ከተዳሜን ናታቶችን ለዛሙአሜን ሚክሰና ሁን አንዳናኝ በወልድ በመንፈስ ቅዱስ ስም Amen. Share, like, and just subscribe.
ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር። እሺ በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉት